ዕለት 18 የካቲት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዕለት 18 የካቲት በዛ ዕለት እዚኣ ተአማኒ ቅዱስ አቦ መላንዮስ ናይ ሃገረ አንጾኪያ ሊቀ ጳጳሳት ዓረፈ። እዚ ብፁዕ እዚ ብዘበን ካልኣይ ቆስጠንጢኖስ ዘበነ መንግስቲ ተሾመ። ንሱ ፈላጥ ሕያዋይ ብኩሉ ሰብ ከዓ ፍቱው ነበረ። ንህዝቢ አርዮስ አውገዞም ካብ ኩለን አብያተ ክርስቲያናት ናይ አንጾኪያ ከዓ ሰጎጎም። ንጉስ ከዓ እዚ ምስ ሰምዐ ልኡኻት ሰዲዱ ካብ መንበር ሽሞቱ ሰጎጎ። ምክንያቱ ንጉስ ንባዕሉ አርዮሳዊ ኮይኑ ነበረ። ናይ ሃገረ አንጾኪያ ዓበይቲ ዓዲ ኤጲስቆጶሳትን ካህናትን ተአኪቦም ናብ ንጉስ ጽሒፎም ነዚ አቦ ናብኦም ክመልሶ ብምልማን ለኣኹሉ። ንሱ ድማ ልማኖኦም ተቐቢሉ ካብቲ ሰጊግዎ ዝነበረ ቦታ መለሰሎም። ንሱ ብኦም ሓፈረ። ናብ መንበር ሽሞቱ ምስ ተመልሰ ድማ ነዞም አርዮሳውያን ምርጋሞምን ምውጋዞምን ኣየቋረፀን። ጌጋኦምን ፀርፎምን ብግልፂ የቃልዖም ነበረ። ንሱ ወልድ ካብ ባህሪ አብ ከም ዝኾነ ብመለኮቱን ብህልውናኡን ከዓ ምስኡ ማዕረ ከም ዝኾነ ይሰብከሎም ነበረ። ህዝቢ አርዮስ መሊሶም ደብዳቤ ጽሒፎም ነዚ ቅዱስ ናብ ንጉስ ከሰስዎ። ነቲ ንጉስ ልቡ ክሳብ ዝልውጥዎ ኾነ። መሊሱ ድማ ካብቲ ናይ ቅድም ዝነበሮ ናብ ዝረሓቐ ቦታ ሰጎጎ። ኣብቲ ሰጎጎ ዓዲ ምስ በጽሐ ምስ ህዝቡ ከም ዝቕመጥ ኮነ። ንሱ ብመልእኽትታቱ ብትምህርቱ ገይሩ ይራኸቦም ነበረ። መለኮታዊ መጻሕፍቲ ይትርጉመሎም፣ ብስም ስሉስ ቅዱስ ይሰብከሎም። በታ ናይ ኣቦታትና ቅዱሳን 318 ቅኑዓት ሃይማኖት እምነት የጸናንዖም ነበረ። ነቶም አርዮሳውያን ከዓ ይረግሞምን የውግዞምን ነበረ። ኣብ ስደት ነዊሕ ዓመታት ክሳዕ ዝዓርፍ ተቐመጠ። እንሆ ዮሃንስ አፈወርቅ ኣብቲ ዕለት በዓሉ ወደሶ። ውዳሴታት ከዓ ደረሰሉ። ክብሩን ግርማኡን ገሊጹ ነገረ። ምእንቲ ታቕንዕቲ ሃይማኖት ኢሉ ሽግርን ውርደትን ብዝበጽሖ ካብ ቅዱሳን ሐዋርያት ኣይንእስን ኣይወድልን እዩ በለ። በረኸቱ ምሳና ይኹን ዘለዓለም ዓለም አሜን። ሰላም ለመላንዮስ ዝእሙን ነገሩ አርዮሳውያን ህዝብ ዝአውፅእዎ እማሂደሩ። አፈወርቅ ዮሐንስ በከመ ወደሶ በዕለተ ተስካሩ እንበይነ ስደቱ ወእንበይነ ብዙ ሐሳሩ እምሐዋርያት ይቤ ኢያሐጽጽ ክብሩ። ሰላም ንመላንዮስ ዝተአምነ ነገሩ አርዮሳውያን ህዝቢ ዘውፅእዎ ካብ ማሕደሩ። ዮሐንስ አፈወርቅ ከም ዝወደሶ ኣብ መዓልቲ ተስካሩ ብዛዕባ ስደቱ ኾነ ብዛዕባ ብዙሕ ሓሳሩ ካብ ሐዋርያት በለ ኣይጐድልን እዩ ክብሩ።